የማንሞትለት ወንጌል አንኖርለትም። ሰምታችኋል ያልኩትን? የማንሞትለትን ወንጌል አንኖርለትም። በገንዘባችን ልንታመን እንችላለን፣ በቴክኖሎጂው ልንታመን እንችላለን። ዓለም ያላት በሙሉ ሊኖረን ይችላል፣ ግን መንፈስ ቅዱስን አይተካም። ህዝብ ሲቆጥሩ ምን እንደሚቆጥሩ ልንገራችሁ። ማኒ ነው የሚቆጥሩ። ህዝብ ሲቆጥሩ ምንድነው የሚቆጥሩት? ዝና ነው የሚቆጥሩት። ህዝብ ሲቆጥሩ ክብር ነው የሚቆጥሩት። ህዝብ ሲቆጥሩ ጥቅም ነው የሚቆጥሩት። ጳውሎስ ሐዋርያው ጴጥሮስ እንዲህ አለ፣ ለእናንተ ነገር እኔ ደጋግሜ መናገር ማሳሰብ አይሰለቸኝም ማለት። ደጋግሜ ሲል ተናግሮታል ማለት ነው። ደጋግሞ ይናገራል ማለት ነው። ዛሬም እንግዲህ ሰሞኑን በተለያየ መልክ ተነግሯል። በተለይ ሰኞ ማክሰኞ ወንድማችን ማሙሻም ሲያገለግል እንዲህ ፓስተር ተስፋዬ ጋቢሶም ያንኑ ነገር በሌላ መንገድ ምናልባት ሊደገም ይችላል። እኔ ለደግሞ ፈልጌ ሳይሆን ግን ዞሮ ዞሮ ሳይሆን ነገሩ ሁሉ ዞሮ ዞሮ መጨረሻ ላይ አንድ ቦታ ላይ ነው የሚያርፈውና እንደዛ በመሆኑ ደግሞ ጥሩ ነው ብዬ እኔ አስባለሁ። ክብር ለጌታ ይሁን። ተነስተን እንቁ። ቅዱስ አባታችን ሆይ እናመሰግንሃለን። በእነዚህ 10 ቀናት በዚህ ስፍራ በፊት እንድንገኝ ጸጋ ስላበዛሃልን፣ ኃይል ስለሰጠህን፣ ጥበቃህን ስላበዛሃልን፣ መውጣት መግባታችንን ስለጠበቅ፣ ክፉን እየከለከልክ የሚያሰናክለንን የሚጎትተንን ዘወር እያደረክ አባ በፊት እንድንገኝ ስለረዳሃን በፊት ያቀረብነውን አቤቱ የንስሐ ጸሎት፣ የምልጃ ጸሎት፣ የልመና ጸሎት፣ አቤቱ የምስጋና ጸሎት ስለሰማሃን ስለመለስክልን በመድኃኒታችን በጌታችን በኢየሱስ ስም እናመሰግንሃለን። ቅዱስ አባት ሆይ በዚህ ውስጥ ሁሉ ስላገለገሉን ጸጋና ኃይል ስለሰጣቸው ሁሉ እግዚአብሔር አባት ሆይ በኢየሱስ ስም እናመሰግንሃለን። በእነዚህ ቀናት በሚገባን በተለያየ መንገድ በግልም በህብረትም እንደ ቤተ ክርስቲያን በቃልህ ስለተናገርከን እግዚአብሔር የዘላለም አምላክ ሆይ ሐሳብህ ምን እንደሆነ ስላሳየን በዚያ ውስጥ ሁለንተናዊ ፈውስና በረከት ስላረክልን ክብር ለስምህ ይሁን። በዚህ ስፍራ ለስምህ ክብር ለእኛም ምህረት ለመቀበል ስለቀረበው ዝማሬ ስለተጠቀምክባቸው ሁሉ እናመሰግንሃለን። አምላካችን ሆይ በዋናነት አንተ የምትናገርበትን ይህን ቀሪውን የቃሉን ጊዜ ባርክልን። እናመሰግንሃለን። አሜን። ቁጭ በሉ። ዛሬ እንድናይ የፈለኩት ዘዳግም ምዕራፍ 10 ላይ ያለው ነው። ትላንት ጋሻ አየለ ወደታች ዝቅ ብሎ የልባችሁን ሸለፈት ግረዙ የሚለውን አንብቦልን እንደጸለየልን እናስታውሳለን። እኔ ግን ከፍ ብሎ ያለውን ነው የማየው። እንደዚሁ የውጊያ የጦርነት ጸሎት እንድንጸልይ አስቤ በዘዳግም ምዕራፍ 20 ላይ አለ አንድ ጦርነትን የሚገልጽ ጽሑፍ አለ። ይሄ መንፈሳዊ ነው፣ ስጋዊ አይደለም። መንፈሳዊ ጦርነት አለና በዛም እንድናደርግ አስቤ እምቢ አለኝ። ሌላም ነገር እምቢ አለኝ። በኋላ ግን በልቤ ላይ ሞልቶ የተቀመጠው ይሄ ነውና እንግዲህ ክፍሉን አነበውና እርሱን ከሰጠኋችሁ በኋላ ጥቂት አንዳንድ ነገሮች ስለ መጽሐፉ ከተመለከትን በኋላ በርሱ ላይ ሄደን ጥቂት ነጥቦችን አብረን እናይና እንጸልያለን። ጌታ ይረዳናል። ክብር ለእግዚአብሔር ይሁን። ዘዳግም ምዕራፍ 10 ከቁጥር 12 እስከ ቁጥር 22 አነበዋለሁ። እኔ በተለይ የምፈልገው ከቁጥር 12 እስከ 13 ነው። እዛ ጋር እንዲያዝ ስለፈለኩ ነው። እንዲህ ይላል፣ እስራኤል ሆይ አሁንስ አምላክን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክንም እግዚአብሔርን ትወድድ ዘንድ በፍጹምም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ከአንተ የሚፈልገው ምንድር ነው? እነሆ ሰማየ ሰማያትም ምድርም በእርሷ ያለው ሁሉ የአምላክ የእግዚአብሔር ነው። ብቻ
እግዚአብሔር ስለ አባቶች ደስ ብሎታልና እነርሱንም ወድዷል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ ይላል። ተመርጫለሁ የሚል እስቲ እጁን ያሳይ። የተመረጣችሁ ናችሁ፣ የተወደዳችሁ ናችሁ። ክብር ለእግዚአብሔር ይሁን። አሜን። አሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማያዳላ መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል። መብልና ልብስም ይሰጠው ዘንድ ስደተኛውን ይወዳል። እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖች ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብር ነው፣ እርሱም አምላክህ ነው። አባቶች 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክ እግዚአብሔር ብዛትን እንደ ሰማይ ከዋክብት አደረገ ይላል። ክብር ለእግዚአብሔር ይሁን። እኔ የምፈልገው ከቁጥር 12 እስከ 13 ያለውን ነው። አምላክ እግዚአብሔር ካንተ የሚፈልገው ምንድን ነው? ጥያቄ ርዕስ ነው። አምላክ እግዚአብሔር ከኔ፣ ካንቺ፣ ከእርሱ፣ ከናንተ፣ ከሁላችን የሚፈልገው ምንድነው ነው? ምንድነው የሚፈልገው ነው? እዚህ ጋር ሙሴ በጥያቄ ያቀርባል። አስቀድሞ ግን ለጥያቄው መልስ ሰጥቷል። እነሱን አብረን እንመለከታለን። እነሱን ከማየታችን በፊት ጥቂት ስለ መጽሐፉ አንዳንድ ነገሮች ብናይ መልካም ነው። እንግዲህ ሁላችን እንደምናውቀው ኦሪት ዘዳግም መጽሐፍ የእስራኤል ሕዝብ ለብዙ ዓመታት በምድረ በዳ ከተጓዙ በኋላ ወደ ከነዓን ምድር፣ ወደ ተስፋይቱ ምድር እግዚአብሔር ቃል ወደ ገባላቸው ምድር ለመግባት ጥቂት ሲቀራቸው በሞዓብ ምድር በቆዩበት ጊዜ ሙሴ በተከታታይ ለእስራኤላውያን ያደረገላቸውን ንግግር ወይም መልእክት የያዘ መጽሐፍ ነው። ስለ ዘዳግም ስናስብ ዘዳግም ማለት ደገመ ማለት ነው፣ የተደገመ ማለት ነው። ስለዚህ በዛ በሞዓብ ምድር በመጨረሻው ሰዓት ላይ ነው። ለሙሴም መጨረሻ ነው፣ ለእስራኤላውያንም በምድረ በዳ የሚጓዙበት ጊዜ የመጨረሻ ነው። ማለትም ከምድረ በዳ ጉዞ ወጥተው እግዚአብሔር ተስፋ ወደ ገባላቸው ቃል ወደ ገባላቸው ማርና ወተት ወደምታፈስ ወደ ተባለላቸው ምድር የሚገቡበት ጊዜ ነው። በዚህ ጊዜ ነው እንግዲህ ለሱም የመጨረሻው ለነሱም የምድረ በዳ ጉዞ የመጨረሻ ጊዜ በሆነበት ሰዓት በሞዓብ ምድር ነው እንግዲህ ሙሴ በተከታታይ ለእስራኤል ሕዝብ ለሚመራው ሕዝብ ይህ መጽሐፍ የያዘውን ንግግር ያደረገላቸው። እንደዚህ ከሆነ በዚህ መጽሐፍ ተጽፈው ወይም ተዘግበው ከሚገኙት ብዙ ነገሮች መካከል በጣም ጠቃሚ የሆኑ ከመካከላቸው አንዳንድ ዋና ዋና ነገሮች አሉ። እነሱን እንዲሁ አብረን አንስተን እናያለን። ምክንያቱም እነዚህን ነገሮች ስናይ ራሳችንንም ሕይወታችንን እናያለን ብዬ አስባለሁ። ምክንያቱም እኔ እንደዛ ነው ያየሁት። እንግዲህ ብዙ ከተደረጉ ዋና ዋና ነገሮች መካከል በጣም ጠቃሚ የሆኑት እንደዚህ ናቸው። ሙሴ ባለፉት 40 ዓመታት ውስጥ ስለተፈጸሙት ታላላቅ ድርጊቶች ለእስራኤላውያን ያስታውሳቸዋል። ለምን ሰው ይረሳል? በ40 ዓመት ብዙ ነገር ሆኗል። ከግብፅ ምድር ጀምሮ ካወጣጣቸው ጀምሮ ለ40 ዓመታት የተደረጉትን ታላላቅ ነገሮች እንደዚህ ያስባችሁ ታውቃላችሁ? ወደ ጌታ ሳልመጣ በጌታ ቤት ሳልሆን በፊት እንዴት ነበርኩ? ከመጣሁስ በኋላ ምን ነበር? አሁን እዚህ ስደርስ እግዚአብሔር ያደረገው ምንድነው ብላችሁ አስባችሁ አስታውሳችሁ ቆጥራችሁ ወደ ኋላ ተመልክታችሁ ከዚህ ከቆማችሁበት ያንን ይዛችሁ ወደፊት ለመራመድ አስባችሁ ታውቃላችሁ? ለዚህ ነው ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ በሚናገርበት ጊዜ እንዲህ ብሎ ተናገረ። እርሱ የእውነት መንፈስ በመጣ ጊዜ ብሎ አላቸው። ብዙ ነገር ዘረዘረና
አስቀድሞን የነገርኳችሁን እንደገና ምን ያደርጋችኋል? ያስታውሳችኋል፣ ያሳስባችኋል አለ። ክብር ለእግዚአብሔር ይሁን። በብሉይ በሙሴ ላይ የነበረ መንፈስ፣ በአዲስም በሐዋርያት ላይ የነበረ መንፈስ፣ በእኛም ላይ የነበረ መንፈስ አንድ ነው፣ መጽሐፉም አንድ ነው። አሜን ይባላል። ክብር ለእግዚአብሔር ይሁን። ስለዚህ በምድረ በዳ ጉዟቸው ለ40 ዓመታት የተደረጉትን ታላላቅ ነገሮች ሙሴ ወደ ኋላ ሄዶ በዚህ በመጨረሻ ሰዓትና ጊዜ ለነዚህ ለእስራኤላውያን ያስታውሳቸዋል። ይሄ ብቻ አይደለም፣ እግዚአብሔር በምድረ በዳ እንዴት እንደመራቸውም ደግሞ ያሳያቸዋል። እዛ ውስጥ እናንሳ ብንል አለት ተሰንጥቆ ውሃ መጠጣታቸው፣ ከሰማይ መና ወርዶ መብላታቸው፣ ያ ባለመሆኑ ደግሞ እንዴት እንዳጉረመረሙ ከእግዚአብሔር ጋር እንዴት እንደተጣሉ የእግዚአብሔር ቅጣት ምን እንደሚመስል ሙሴ በእግዚአብሔርና በሕዝቡ መካከል ሆኖ ከአሮን ጋር ሆኖ ማልዶ የእግዚአብሔር ቁጣ እንዴት እንዲመለስ እንዳደረገ፣ እንደው በሕዝቡ ምክንያት እንኳን ሙሴ እንደሳተ በትክክል አድርግ የተባለው ባልተባለበት መንገድ በማድረጉ እግዚአብሔር በሕዝቡ መካከል ስሜን አልቀደስክም ማለት እኔን አልታመንክም ማለት ነው ብሎ እግዚአብሔር እንዴት እንደተቆጣበት ሌላ ክፍል ላይ ስታነቡ በእናንተ ምክንያት ከሩቅ ቆመህ ታያታለህ እንጂ አትገባባትም አለኝ እግዚአብሔር ብሎ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ ሌላው የምንመለከተው በምድረ በዳ እግዚአብሔር እንዴት እንደመራቸውም ደግሞ ያሳያቸዋል። ስለዚህ ያን ሲያሳያቸው በውስጡ በጣም ብዙ ነገር አለ ማለት ነው። እናንተ ሄዳችሁ እንደገና ዘዳግም መጽሐፍን አንብቡት። ይሄ ብቻ ሳይሆን 10ቱን ትእዛዛቶች እንደገና እየጠቀሰ ስለ መጀመሪያው ትእዛዝ ፍቺ አብራርቶ ደግሞ ሙሴ ሲያስረዳቸው በዚህ በዘዳግም መጽሐፍ እንመለከታለን። ከዚህም ጋር በማያያዝ እስራኤላውያን ወደ ተስፋይቱ ምድር ገብተው በሚወርሷትና በሚኖሩባት ጊዜ በምድሪቱ ላይ እንዴት መኖር እንደሚገባቸው የሚተዳደሩበትን መተዳደሪያ መመሪያና ደንብ ሕጎችንም በዛ ውስጥ ደግሞ አብሮ ይሰጣቸዋል። ክብር ለእግዚአብሔር ይሁን። መቼም የኛ እግዚአብሔር አምላክ በጣም የሚደንቅ አምላክ ነው። በደንብ ነው የሚያስተምራቸው። ገብታችሁ ወርሳችሁ ዝም ብላችሁ እንደፈለጋችሁ መኖር አይደለም ነው። ልክ እኮ በኤደን ገነት እንደሆነው ማለት ነው። እግዚአብሔር አምላክ የሰው ልጅ ወደ ምድር ከማምጣቱ በፊት ለሰው የሚያስፈልገውን ነገር ሁሉ አዘጋጀ። እንደውም የተሻለ ነገር፣ የተመረጠ ነገር፣ የራሱ ድምፅ የሚመላለስበት ሰው ያለ ድካም እንዲኖር እዛ ውስጥ አስገባው። ግን 2 ነገር ሰጠው። ክብር ለእግዚአብሔር ይሁን። መመሪያ ነው። አንደኛ ኤደን ገነትን እንዲንከባከባት፣ እንዲያጠጣት፣ እንዲጠብቃት አለው። በሁለተኛ በኩል ደግሞ ለመብል መልካም የሆነውን ሁሉ ከዚህ የፈለግከውን ብላ ተደሰትበት አለው። አንዱን ግን እንዳትበላ በበላ ቀን ትሞታለህ ብሎ ትእዛዝ ሰጠው። ክብር ለእግዚአብሔር ይሁን። ስለዚህ ሙሴም ያንኑ ነው የሚያደርገው። ወደ ተስፋይቱ ምድር ከነዓን በገቡ ጊዜ ማርና ወተት በምታፈሰው ምድር እንደፈለጋቸው ይኖራሉ ማለት አይደለም። በልተው ስለጠገቡ፣ ጠጥተው ስለረኩ፣ ባልሰሩበት ቤት ስለገቡ፣ ያላረሱትን እርሻ ወይን ቆርጠው ወይን ጨምቀው ስለጠጡ፣ ስለለበሱ፣ ስላጌጡ፣ ስላማረባቸው እንደፈለገ ይሆናል ማለት አይደለም። እግዚአብሔር አምላክ ምቹ ቦታም ሲሰጥ እንዴት መኖር እንደሚገባን መመሪያ ይሰጣል። በማይመች ውስጥም ስንሆን እንዴት ማለፍ እንደሚገባን ይናገራል። 2ቱን ልንገራችሁ። በትንቢተ ኤርምያስ ሰቆቃው ላይ ምን ይላል? አፌን በመሬት ውስጥ ምን አደርጋለሁ? እቀብራለሁ ይላል። የምን የመከራ ቀን እስኪያልፍ በቃ እሱ አሸክሞታልና ዝም ብሎ ይሸከም ይላል። ይሄ የምናልፍበት ነው። ኢዮብንም ስንመለከት ስጋዬን በጥርሴ ነክሼ ይዛለሁ አለ። ክብር ለእግዚአብሔር ይሁን። በፈተና ውስጥ በመከራ ውስጥ ሆኖ ስለዚህ ተመሳሳይ ነገር ነው መጽሐፍ ቅዱስ የሚናገረው፣ የሚለያይ ነገር አይደለም። ስለዚህ ከነዓን ምድር በገቡም ጊዜ የሚተዳደሩበት መመሪያ በደንብ ሰጣቸው፣ አስተማራቸው። አንዳንድ ሰው በፈተና በችግር ከእግዚአብሔር ሕይወት ይጠፋል። አንዳንድ ሰው በምቾት ይጠፋል። ነገር ግን ማንም እንዲጠፋ የማይፈልግ እግዚአብሔር በፈተናም ጊዜ እንዴት ፈተናውን ማለፍ እንደሚገባን፣ በምቾትም ጊዜ እንዴት በዛ ለሱ ክብር መኖር እንደሚገባን ትምህርትና መመሪያ አለው። አሜን። ስለዚህ ሙሴ ይህንን ያደረገው
መኖር እንዴት እንደሚገባቸው በዛ በምቹ ስፍራ ውስጥ በደንብ ያስተምራቸዋል። ይሄ ብቻ አይደለም፣ እግዚአብሔር ከነርሱ ጋር የገባው ቃል ኪዳን ምን አይነት እንደሆነም ደግሞ ቃል ኪዳኑን ይተረጉምላቸዋል። ይሄ በሞዓብ ምድር ላይ መጨረሻው አካባቢ ላይ ነው የሚያደርገው። ከዚያም ደግሞ ኢያሱ በእርሱ እግር ተተክቶ መሾሙንም ይሄው ሙሴ ያበስራል፣ ይናገራል። ከዚህ የተነሳ እንዲህ ይላቸዋል፣ የእስራኤል ሕዝብ እግዚአብሔርን ብቻ እንዲያመልኩ፣ ለእርሱ ታማኞች እንዲሆኑ፣ ለእግዚአብሔር ለአምላካቸው በቅንነት እንዲታዘዙና ደግሞ ለተሰጣቸው ቃል ኪዳን ታማኝነታቸውን እንደገና እንዲያድሱ ክብር ለእግዚአብሔር ይሁን ይነግራቸዋል። ምክንያቱም ብዙ ጊዜ ቃል ኪዳን ያፈርሳሉ እስራኤላውያን። አሁን ምዕራፍ 10 ላይ የምናነበው መጀመሪያ የተሰጠው ኪዳን ተሰብሮ ሁለተኛ ኪዳን ተሰጥቶ ነው። እሱም በኋላ እናያለን። ስለዚህ እንዲያድሱ ለተሰጣቸው ቃል ኪዳን ታማኝነታቸውን እንደገና እንዲያድሱም ይመክራቸውና በመጨረሻ እግዚአብሔርን ፍጹም መውደድ እንደሚገባቸው ይነግራቸዋል። ይሄ ደግሞ በዘዳግም መጽሐፍ ምዕራፍ 6 ከቁጥር 4 እስከ 6 የተጻፈው የመጽሐፉ ዋና መሪ ሐሳብ ነው። ክፍሉም እንዲህ ነው የሚለው፣ እስራኤል ሆይ ስማ፣ እግዚአብሔር አምላክህ አንድ አምላክ ነው። ስለዚህ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው ብሎ ይናገራል። አሜን። ይሄ የዘዳግም መጽሐፍ ዋና መሪ ሐሳብ እምብርቱ አስኳሉ ነው። ክብር ለእግዚአብሔር ይሁን። ይሄን ካለ በኋላ አያቆምም ሙሴ። በመጨረሻ ሙሴ ስለ እግዚአብሔር ታማኝነት የተቀኘውን መዝሙር ከዘመረና እስራኤላውያንን ከባረከ በኋላ በዚያው በሞዓብ ምድር ይሞታል። ለምን? እግዚአብሔር አትገባም ብሎታል። ነገር ግን እኮ ሙሴ በአዲስ ኪዳን ላይ በመገለጥ ተራራ ማቴዎስ 17 እነ ጴጥሮስ ሙሴና ኤልያስ ሳሙኤልም ከጌታ ጋር ሲገናኙ አየ ይላል አይደለም? እሱ እዛች የምድሯን ነው እንጂ የተከለከለው ዘላለሙን አላጣም። ለዚህ ደግሞ ኮዙ እሱ ሳይሆን ይመራው የነበረው ሕዝብ ነው። አንዳንድ ጊዜ ሰው በሰው ምክንያት መልካም የሆነውን ነገር ያጣል። እንደዛ እንዳንሆን እኔንም እናንተንም እግዚአብሔር ይጠብቀን። ምክንያቱም ከዚህ በላይ ምንም ማለት አልችልም። እኛ ደካሞች ነና፣ በራሳችን ብቁ አይደለንም። ስለዚህ በሙሴ ላይ እንደሆነው በእኛ ምክንያት በሌሎች ሰዎች ላይ እንደዛ እንዳይሆን እግዚአብሔር እኔንም እናንተንም ይጠብቀን። ጌታ ኢየሱስ እንደውም ይህን ነገር በጣም አጥብቆት በወንጌል መልእክቱ ላይ ከነዚህ ከታናናሾች አንዱን ለሚያሰናክል ወዮለት፣ የወፍጮ ድንጋይ በአንገቱ ላይ ታስሮ ወደ ባህር ጥልቅ ቢገባ ይሻለዋል። ከባህር ጥልቅ የባሰ ነገር አለ ማለት ነው። እግዚአብሔር አምላክ በምህረቱ ያስበን። ነገር ግን እንግዲህ ሙሴ በሚመራው ሕዝብ፣ በሚያስተዳድረው ሕዝብ ከጌታ ኃይል የተነሳ አለት ሰንጥቆ ውሃ ያጠጣው፣ ቀይ ባህርን ከፍሎ ያሻገረው፣ ከጌታ ኃይል የተነሳ መና ከሰማይ አውርዶ የመገበው፣ እግዚአብሔር አይናገረን አንተ ተናገረን፣ ሰው እግዚአብሔርን ድምፅ ሰምቶ እንዴት በሕይወት ይኖራል እንፈራለን ብለው እግዚአብሔር ነገሩም ደስ አሰኝቶት 40 ቀን 40 ሌሊት በተራራ ላይ የሆነ ሳይበላ ሳይጠጣ በእግዚአብሔር ፊት እግዚአብሔር የሰጠውን ተቀብሎ እያመጣ የሰጣቸው የመገባቸው ያስተማራቸው የራሱ ሰዎች እንዳይገባ እንቅፋት ሆኖበት እግዚአብሔር በምህረቱ ያስበን። በደንብ አሜን በሉ። እንዲህ ያረበሉ። ምህረት ያስፈልጋል። ድገሙና በሉ። እኔ ደጋግሜ ነው የምለው ወገኔ፣ ሲሪየስ ነገር ነው። እግዚአብሔር በምህረቱ ደጋግሞ ያስበን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ተመልከቱ፣ እንደዛ ያደረገውን ሕዝብ እንኳን ሙሴ ባርኮት ነው የሄደው። እነሱ ሊገቡ እሱ ሊቀር ባረካቸው። አቤት ምን አይነት ችሎታ ነው! ምን አይነት ልበሰፊነት ነው! እንዴት አይነት የተለየ ጸጋ ነው! እኛ እኮ በትንሽ ነገር እናኮርፋለን። ሰው ፊቱን ለወጠብኝ፣ ሰላምታው ቀዘቀዘብኝ፣ እያየኝ ያላየኝ መስሎ ሄደ፣ ጀርባውን ሰጠኝ፣ እንዲህ አለኝ ብለን ብዙ የምንለው ነገር አለ። እኔ እላለሁ ምንም
ምን በእግዚአብሔር ፊት የተገለጠልን አይደለም እንዴ? እሱ ግን እንዳይገባ ሊሞት እዛ ፈሰጋ ተራራ ላይ ወጥተሙት ነው ያለው። እንደሚሞት ነግሮታል። እያወቀ የአገሬ ልጆች የአባቴ ልጆች ብሎ ዘምሮ ተቀኝቶ እያንዳንዱን ባርኮ እሱ ቀረ፣ እነሱን አሳለፈ። አንዳንዴ ይህን ነገር ሳስብ ብቻዬን ቤት ቁጭ ብዬ እንትን ስል በእውነት ነው የምነግራችሁ እንደ ማልቀስ ይቃጣኛል፣ አለቅሳለሁ ለብቻዬ። ሰው ድንገት ልጆቼ ቤት ሲያዩኝ ምን ሆነሃል ይሉኛል። ባለቤቴ ስለምታውቅ ምንም አትልም። እነሱ ምን ሆነሃል ይላል። አይ ምንም አልሆንኩም። ልብ አይነካም። ካልነካችሁ ጌታ እርዳችሁ። እኔ ግን ውስጤን ይነካኛል። እንግዲህ ዘዳግም መጽሐፍ ስንመለከት እነዚህ ነገሮች ይዟል። 34 ምዕራፍ ነው፣ ቀላል አይደለም። 34 ምዕራፍ። በዚህ በ10ኛው ምዕራፍ ላይ ቅድም ያነበብኩት ማለት ነው የምንመለከተው የመጀመሪያው ኪዳን ተሰብሮ። ምክንያቱም ታውቃላችሁ ሙሴ የሕዝብ ድምጽ ሰምቶ የሚያገለግል አገልጋይ ሳይሆን ካድሬ ነው። ደግሞዋል። የሕዝብ ድምጽ ሰምቶ የሚያገለግል አገልጋይ ሳይሆን ምንድነው? ካድሬ ነው። እየሰማችሁ ነው? ቃሉን ነው የምሰማው፣ መንፈሱን ነው የምሰማው። ይህን ስል ከሰዎች አንዳንድ ጠቃሚ ሐሳብ አይመጣም ማለት አይደለም። መጠንቀቅ ግን በጣም ያስፈልጋል። ስለ ቤቱ ስራ፣ ስለ መንገዱ እግዚአብሔር ነው የሚያውቀው። አሜን። እግዚአብሔር የላካቸው ናቸው የሚያውቁት። አሜን። ቃሉና መንፈሱን ድምጹን በውስጣቸው ያሸከማቸው ናቸው ትክክለኛ ነገር ሊሰጡ የሚችሉት። ሰው እንደመሰለው ያስባል፣ እንደመሰለው ይናገራል፣ እንደመሰለው ሊመክር ይችላል። ለይተን መቀበል የኔና የእናንተ ድርሻ ነው። ሙሴ ተራራ ላይ ሆኖ አሮን ሕዝብ ሰማ። ካህን የሚያስተሰሪ አብሮ ጭቃ ቦካ። ጌታ ይታደገን። ያረጉት ጌጣጌጥ ከየት እንደመጣ እንዴት እንደመጣ ያጣል። በሉ ሰብስባችሁ አውልቁና አምጡ አለ። ቀጠቀጠና ጥጃ አድርጎ አስቀመጠና ከግብጽ ምድር ያወጣቸው አምላካችሁ ይሄ ነው አላቸው። እውነት አገልጋይ በኢየሱስ የሕዝብ ቁጥር እኮ አይተው የሚሄዱ ሞልተዋል። በዚህም ዘመን ሕዝብ ሲቆጥሩ ምን እንደሚቆጥሩ ልንገራችሁ። መኒ ነው የሚቆጥሩት። ሕዝብ ሲቆጥሩ ምንድን ነው የሚቆጥሩት? ዝና ነው የሚቆጥሩት። ሕዝብ ሲቆጥሩ ክብር ነው የሚቆጥሩት። ሕዝብ ሲቆጥሩ ጥቅም ነው የሚቆጥሩት። መተዳደሪያቸው ያደረጓሉ። ሙሴ 40 ቀን ቆይቶ ከተራራው ሲመለስ እግዚአብሔር ተናገረው። የምትመራው ሕዝብ በድሏል፣ ረክሰዋል አለ። ውረድና እይ ነው ያለው እግዚአብሔር። ሌላ ምን አለው? ውረድና እይ አለው። በእግዚአብሔር የተቀረጸ በእግዚአብሔር እጅ የተጻፈበት መልእክት ሰጥቶት የሰው እጅ ባልነካው ሙሴ ይዞ ወርዶ ሲያይ ሕዝቡ ለጥጃ እየሰገደ ነው። ሙሴ ሰበር ከእጁ ላይ ወደቀ። ያን የሰሩትን ጥጃ ቀጥቅጦ ዱቄት አድርጎ በኋላ ላይ በተነ። የመጣውን መቅሰፍት ታውቃላችሁ። እውነቱን ነው የምነግራችሁ። የሕዝብ ድምጽ የሚከተል አገልጋይ ጌታ ምስክሬ ነው፣ አገልጋይ አይደለም። እግዚአብሔርን ሰው ሳይሆን ደስ የሚያሰኘው ሰውን ነው። ለዚህ ነው ጳውሎስ እስቲ ሰውን ደስ አሰኛለሁ ወይስ ሰውን እግዚአብሔርን ደስ አሰኛለሁ? ሰውን እሺ ማስብል ብሆን የእግዚአብሔር አገልጋይ ባለው እንኩ ለምን እየተሞዳሞድኩ ከእናንተ ጋር እኖራለሁ? ይህን ሁሉ መከራ ለምን እቀበላለሁ አለ። አሮን እንደዛ አይነት ነገር ሰራ። ስለዚህ የመጀመሪያው ኪዳን ተሰበረ። ለመልካም የተሰጠው ለመመሪያ የተሰጠው በእግዚአብሔር እጅ የተጻፈ ኦሪጂናል የሆነው መንገድ ላይ ቀረ። ስለዚህ በዚህ በ10ኛው ምዕራፍ ላይ የምንመለከተው በድጋሚ እግዚአብሔር ምን አለው? አንተ እንደ መጀመሪያው 2 ጽላቶች ድንጋይ ቀርጸህ አምጣ አለው። እኔ ደግሞ ምን አደርጋለሁ? አሁን የማን እጅና የማን እጅ ሆነ? የሙሴና የእግዚአብሔር እጅ ሆነ። በአንድ በኩል እግዚአብሔር ከሰው ጋር አብሮ ለመስራት ያለውን ፍላጎት ከማንም ይልቅ ለሰው ያለውን ቦታና ክብር እናያለን። በሁለተኛ ደረጃ ደግሞ ስናይ ነገሩ ደስ አያሰኝም አይደል? በሱ እንደተጀመረ በሱ ቢያልቅ ጥሩ ነበረ። ስለዚህ ሁለተኛው ኪዳን በተሰጣቸው ጊዜ
እንደ መጀመሪያው ያለ ክህደት፣ የክህደት ኃጢአት። ይሄ ከባድ ነው መካድ። እናንተ ታውቃላችሁ ዕብራውያን መልእክት ምዕራፍ 10 ላይ ይመስለኛል ካልተሳሳትኩ መጀመሪያ የካዱትን ዳግመኛ ለሕይወት ማደስ አስቸጋሪ ነው ይላል። ክብሩን አይተው ደሙን ያክፋፉ፣ ደሙን የረገጡ የጸንቃውን ቃል ያክፋፉ፣ ታላቅ ክብሩን አይተው የናቁ መልሶ ለንስሐ እነሱን ማደስ አይቻልም ነው የሚለው። ከባድ ነገር ነው። ክህደት ከባድ ነው። ከሁሉ ነገር ምንዝርና የሚለው መጽሐፍ ቅዱስ ክህደትን ነው። ሌላው እንዳለ ሆኖ መጽሐፍ ቅዱስ የሚለው ከእግዚአብሔር ውጪ ሌላ ማምለክ አሁን ከእስራኤል ይጠበቃል። ሌላ ድካምሽ ይሁን። እንዴት ሰው ጆሮ ጉትቻውን አውልቆ አይኑ እያየ ተቀጥቅጦ ጥጃ ሲሰራ አምላክህ ነው ሲባል አሜን ብሎ ይሰግዳል? እዚህ ጋር የምንመለከተው እንግዲህ በዚያ ምክንያት የተበላሸው ኪዳን እንደገና ተሰርቶ ተሰጣቸው። ለምንድን ነው? እንደ መጀመሪያው ያለ ክህደት በእግዚአብሔር ላይ እንዲህ ያለ ኃጢአት፣ እንዲህ ያለ በደል እንዳይሰሩ የእግዚአብሔር ፍላጎት ምን እንደሆነ ለሕዝቡ የገለጠበት ክፍል ነው። ይሄ ቅድም ያነበብኩት ዘዳግም ምዕራፍ 10 ከቁጥር 12 እስከ 13 እንዲህ ይላል። እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክን እግዚአብሔርን ትወድድ ዘንድ በፍጹም ልብ በፍጹም ነፍስ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ ማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድነው ብሎ ይላል። በጣም የሚገርም ነገር ነው። እንግዲህ እዚህ ላይ ይሄን የምናየው እንዲህ አይነት ጥያቄ ሌላም ቦታ ላይ ታገኛላችሁ። ለምሳሌ ትንቢተ ሚክያስ ምዕራፍ 6 ቁጥር 8 ላይ ሄዳችሁ ስታነቡ ሰው ሆይ መልካሙን ሁሉ ነግረዋል፣ እግዚአብሔርም ከአንተ የሚሻው ምንድነው ብሎ ነቢዩ ሚክያስም በእግዚአብሔር መንፈስ ሆኖ ለእስራኤል ሕዝብ ተመሳሳይ ድጋሚ ጥያቄ ያቀርባል። እግዚአብሔር ከኛ የሚፈልገው ምንድነው? ጌታ ሆይ ከኔ የምትፈልገው ብላችሁ አታውቁም? ብዙ ጊዜ ፈተና ምናምን ትንሽ ቀውስ ሲኖር ነው እንደዛ የምንለው። እኔ ራሴን ነው የምነግራችሁ፣ የራሴን። እኔ አንዳንድ ጊዜ በቃ ትግሎች ሲበዙብኝ የምፈልገው ሳይሆን ያልፈለግኩት፣ የምጠብቀው ሳይሆን ያልጠበቅኩት ነገር ሲሆን ምን አርግ ነው የምትለኝ? እግዚአብሔር ምን አርግ ትለኛል? ቆይ ምንድነው ከኔ የምትፈልገው ነው የምለው። የተመቸኝ ሲል መስለኝ ግን ትዝ አይለኝም። እናንተስ መልስጡኝ። እናንተስ ያው ነው። ምንም ከኔ አትለዩ። ቁመታችን፣ ወርዳችን፣ ስፋታችን ይለያያል እንጂ ምንም አንድ ነን። ከዛው ከአንድ አፈር የወጣን ምንም ሌላ ነገር አይመጣም። ስለዚህ ሙሴ በዚህ በመጨረሻው ሰዓት እግዚአብሔር ከናንተ የሚፈልገው ምንድነው ብሎ በዚህ ዘዳግም ምዕራፍ 10 ከቁጥር 12 እስከ 13 ባለው የተሰበረው ኪዳን በሁለተኛው ከተተካ በኋላ አንድ 5 ነገር ይሰጣቸዋል። የመጀመሪያው እግዚአብሔርን ፍራው ይላል። ክብር ለእግዚአብሔር። ትንታኔ ውስጥ እንዳልገባ ብዬ ነው። እንድንፈራው ነው ይላል። እግዚአብሔርን መፍራት ማለት ምን ማለት ነው ካልን መዝሙር በቅንፍ 34 ከቁጥር 11 እስከ 14 የተጻፈውን ሄዳችሁ ብታነቡ እዛ ክፍል ላይ ልጆች ሆይ ንስሙኝ እግዚአብሔርን መፍራት አስተምራችኋለሁ ብሎ መዝሙረኛው ይናገራል። እናንተ መዝሙር በቅንፍ 34 ከቁጥር 11 እስከ 14 ያለውን ሄዳችሁ አንብቡ። የመጀመሪያው እግዚአብሔር የምንፈልገው እንድንፈራው ነው። የምንፈራው ያጠፋኛል ብለን ሳይሆን፣ እየሰማችሁ ነው፣ ይቀጠቅጠኛል፣ ይገለኛል፣ ድራሼን ያጠፋል፣ እንዲያደርገኛል ብለን ሳይሆን፣ ክብር ለእግዚአብሔር ይሁን፣ ከአክብሮት የተነሳ እንድንፈራው ይፈልጋል። አሜን። አይታችሁ እንደሆነ አንዳንድ ሰዎች ከአክብሮት የተነሳ ለሰዎች እንኳን ፍርሃት ያላቸው ሰዎች አሉ። የተባረኩ ናቸው። ምናልባት ዝም ብለው ፈሪዎች ያልገባቸው ምናምን አይደሉም። እነሱ መንፈሳውያን ሰዎች ናቸው። ክብር ለእግዚአብሔር ይሁን። የመጀመሪያው እኔ ካንተ የምፈልገው እንድትፈራኝ ነው። ለምን? ከግብፅ ምድር ከባርነት ቤት እንዴት አድርጌ እንዳወጣሁ አይተሃል ነው የሚለው እግዚአብሔር። 10 ታላላቅ ታምራቶች ልጆቻችሁ አይደሉም ይላል ዘዳግም። እናንተ ራሳችሁ ናችሁ ያያችሁት ይላል። ያላዩት ነገር የለም። እግዚአብሔር ሲቆጣ፣ እግዚአብሔር ሲምር፣
እግዚአብሔር ሲያዝን ሲተው፣ እግዚአብሔር ደስ ሲለው፣ ፊታቸው ቀድሞ ሲመራ፣ ድል በድል ሲያረጋቸው አይተዋል። ክብር ለእግዚአብሔር ይሁን። ጠማን ሲሉ ሲያጠጣቸው፣ ምን በላው ሲሉ ሲያበላቸው፣ ኔፍሊም ኤናቅ ናቸው በፊታችን ከበቡን ሲል፣ ክብር ለእግዚአብሔር ይሁን። በፊታቸው እየቀደመ እየጣለ፣ ክብር ለእግዚአብሔር ይሁን። አያችሁ፣ ተርብ ሌላውን እንደሚነድፍ እግዚአብሔር እየነደፈ ከፊታቸው እያጋደመ ሲያሳልፋቸው አይተዋል። ያላዩት ነገር የለም። ስለዚህ ያላየኸው ነገር የለም። እጄን አይተሃል፣ ክብሬን አይተሃል፣ ክንዴን አይተሃል፣ ኃይሌን አይተሃል። እኔና እናንተን እግዚአብሔር በዚህ ይባርከን። የመጀመሪያ የምፈልገው እንድትፈራይ ነው። እስቲ እጃችሁን አንሱ። በእውነት ይሄን እንጠይቀው ይሰጠናል እግዚአብሔር። አንዳንዴ እኮ የፈራነው ሲመስለን የለንም። አንዳንዴ የፈራነው ሲመስለን ፍርሃታችን እሱ በሚፈልገው አይነት አይደለም፣ ከሌላ ትክክለኛ አይደለም። እሱ የሚከብርበትን ፍርሃት ይስጠን። እጆቻችሁን አንሱ። መንፈስ ቅዱስ ሆይ እንለምንሃለን። እኔም ወገኖቼም ፈቃደኞች ነን። እዚህ አለን። ማናችንም አንዳችንም ካንዳችን ቅድም እንደተዘመረው አንሻልም። አባት ሆይ አንተም በመፍራት መንፈስ እንድትባርከን፣ አንተም በመፍራት መንፈስ እንድትሞላን፣ አንተ የምትከብርበትን አንተን የመፍራት መንፈስ በውስጣችን እንድታስቀምጥ በጌታችን በኢየሱስ ስም እንለምንሃለን። ፈቃዳችንን ራሳችንን ላንተ ሰጠን። አሜን። በጌታ በኢየሱስ ስም ክብር ለእግዚአብሔር ይሁን። ሁለተኛው እኔ የምፈልገው ብሎ ያለው ምንድነው? በመንገዱ እንድትሄድ ነው ይላል። ስለ ፍላጎት እኮ ስናነሳ ወላጆች ስለ ልጆቻቸው የሚያስቡት፣ የሚያቅዱት፣ የሚፈልጉት ነገር አላቸው። ስለ ልጆቻቸው የሚፈልጉት ነገር አላቸው ወላጆች። እውነት አይደለም? አስተማሪዎች ስለ ተማሪዎቻቸው የሚፈልጉት ነገር አላቸው፣ የሚመኙት ነገር አላቸው። እሱ ብቻ አይደለም። የሀገር መሪዎች፣ ባለስልጣናት ከህዝቡ የሚፈልጉት ነገር አለ፣ ስራቸውን በደንብ እንዲያከናውኑ። ግን እነሱም ብቻ አይደሉም። ህዝብ ደግሞ ከሀገር መሪዎችና ባለስልጣናትም የሀገር መሪዎችና ባለስልጣናት ለህዝቡ እንዲያደርግ የሚፈልጉትም ነገር አለ። መጽሐፍ ቅዱስ ላይ የተጻፈው እንዳለ ሆኖ እየሰማችሁ ነው። ይሄ ብቻ አይደለም። ቤተ ክርስቲያን ከመሪዎቿ ከአገልጋዮቿ ከህዝቧ የምትፈልገው ነገር አለ። በሌላ አባባል የቤተ ክርስቲያን ራስ የሆነው ክርስቶስ ማለት ነው። አሜን። ይፈልገው ነገር አለ። እንዲሁ ነው ሙሴ የሚለው እግዚአብሔር ከአንተ የሚፈልገው ምንድነው ብሎ ሲል 5 ነጥብ ነው ያስቀመጠው። ሁለተኛው በመንገዱ እንድትሄድ። አሜን። የእግዚአብሔር መንገድ ምንድነች? ቅናት ነው የሚለው መጽሐፍ ቅዱስ። አሜን። ጽድቅ፣ መልካም ፍሬ፣ በጎነት የሞላባት ሰላም ናት ነው የሚለው። አሜን። ጠበኛ ነች አይልም፣ ምቀኛ ነች አይልም፣ ተንኮለኛ ነች አይልም፣ ውሸታም ነች አይልም። የእግዚአብሔር መንገድ እውነት ነው። አሜን። እውነት ነው። ሕይወት ነው። በመንገዱ እንድትሄድ ነው የሚፈልገው። በራስ መንገድ አይደለም፣ ሌሎች ባሰመሩልህ አይደለም፣ ዘመኑ ጊዜው እንደሚለው አይደለም። በፍጹም የእግዚአብሔር ቃል በፍጹም አይሻርም፣ አይለዋወጥም፣ በዘመን አይቀየርም፣ ዘላለማዊ ነው። አሜን የሚል ስለዚህ ቃል እግዚአብሔርን ያመስገን። አይለወጥም። እናንተም እኔም ማንም እንደመሰለው ሊያደርገው አይችልም። ምክንያቱም ቃሉ ራሱ እግዚአብሔር ነው። አሜን። ለዚህ ነው እግዚአብሔር እኔ እግዚአብሔር አልለወጥም። ስለዚህ እናንተ የእስራኤል ቤት ሆይ የጠፋችሁ አይደላችሁም። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ሃሌሉያ ያው ነው። አሜን። ያው ነው። አንዳንዱ ኋላ የቀረ መስሎት ዘመኑ የሚጠይቀው ብሎ ባልሆነ መንገድ ገብቶ ወጥመድ ውስጥ የሚገባል። ዘመኑ የሚያመጣው በጎ ነገር ለእግዚአብሔር ክብር መዋጀት መጠቀም ምንም ችግር የለበትም።
ካገለገልን በሁለንተናችን ነው ማገልገል ያለብን። አሜን። የሚያስቀኑ ሰዎች አሉ። እኔ እዚህ ግቢ ውስጥ የሰው ልዩነት የፈጠርኩ እንዳይመስል ስም አልጠራም እንጂ እኔ ደስ የሚሉኝ የምቀናባቸው ሰዎች አሉ። ጌታ ምስክሬ ነው፣ አያቸዋል። እኔ እንደነሱ የለኝማ። በጣም ነው የሚገርመኝ። በተለይ አንድ ወንድም እንዲሁ መሃላችሁ አብሯችሁ ሆነ እየተጫወተ ድንገት ላጥ ብሎ ወጥቶ ከተማ ሲመሰክር ታገኙታላችሁ። አንድ ወንድም በጣም መወደው ወንድም ነው። ብዙ ጊዜ ይከታተለዋል። በቃ ሆቢው ነው። በጣም ነው የሚገርመኝ። ከመሃል ዞር ይልና ወጥቶ ሲመሰክር ነው የማገኘው። ወደዚህ ሲመጣ በዚህ ዙሪያ ሲመሰክር ነው የማገኘው። በሌላ ቦታ አየዋለሁ። በጣም ነው የሚገርመኝ። አንዳንዴ አብረን ሆነን በልሳን ሲጸልይ ሁሉ ያለው በልሳን ይጸልይና አሁን ሊሄድ ነው እላለሁ። ለምጄዋለሁ። ዞር ስንል የለም፣ ሹልክ ብሎ ይሄዳል። አያስቀናችሁ? በሁለንተና ማገልገል እኮ ማለት እያንዳንዷን ጊዜ እዛ ላይ መዋል በጣም የሚገርም ነው። ክብር ለእግዚአብሔር ይሁን። አሜን። በፍጹም ምን ይለዋል? ልብ በፍጹም ነፍስ እንድታገለግለኝ ነው። ይድረስ አይደለም። ይድረስ እየሰማችሁ ነው። እንደው ባወጣ ያውጣው አይነት አይደለም። ረግጦ ተሰጥቶ ጨክኖ ራሁዳ ሴና ሃሌሉያ ውስጡ በደንብ የሚያስፈልገው ነገር ሁሉ ገብቶ አሜን። ኢየሱስ ክርስቶስ ጌታ ነው። ከልቤ ነው የምላችሁ። ክብር ለስሙ ይሁን። አሜን። አዎ በሁለት ልብ እግዚአብሔር አይገለገልም። እርፍ ጨብጦ ወደ ኋላ የሚመለከት ለመንግስት የተገባ አይደለም ብሏል ጌታ ኢየሱስ። አንዳንድ ወንድሞችም አሉ እዚህ ብዙ ጊዜ እንደዛ ይላሉ። ነብር ከያዙ አይለቁም። ተሳስቻል። የነብር ጭራ አይዙም። ፓስተር ተመስገን ነው የሚለው። ከያዙም አይለቁም። እውነቱን ነው። በተለቀው ያሳያል። ነብር ፈጣን ነው። ኃይሉን ጠቅላላ ጭራው ላይ ትይዘዋለህ ማለት ነው። ወጥረ ከያዝከው እንዲህ ሲል አይታጠፉም ወደ አንተ። ወጥረ ይዘው በቃ ካገለገልን አይቀር ወጥረን እናያዝ ባካችሁ። የሚመቻችሁ ጌታን እስቲ አመስግኑ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔርን እፈራለሁ። እንደ ሰው ድካም ቢኖረኝ ከልቤ ነው የምነግራችሁ። ለታይታ አይሁን፣ ዝና ክብር ለማግኘት አይሁን፣ በአገልግሎት ስም የሚገኝ ጥቅማ ጥቅም ሌላ ነገር በማሰብ አይሁን። እሱን ወደ ጎን ጣሉት። ዓለምና ሞላው ይላል። ቅድም ያነበብነው የማን ነው? የእግዚአብሔር ነው። በጊዜው ያመጣዋል። ክብር ለእግዚአብሔር ይሁን። አሜን። የሚያስፈልገንን የምንችለውን ያቃል ጌታ። ከዛ ነገር ወጣችሁ አሜን ተሰጣችሁ። በፍጹም ልባችሁ በፍጹም ነፍስ እኮ ማለት ምን ማለት እንደሆነ ታውቃላችሁ? ሕይወትን አሳልፎ እንደ ክርስቶስ እስከ መስጠት እስከ መወራረድ ማለት ነው። አሜን። እንደዛ እንድታገለግለኝ ይፈልጋለሁ፣ ገባ ወጣ እንድትል አይደለም ይላል። አሜን። ይሄ ሰው ቋንቋ እንዳይመስላችሁ እሺ። ገባ ወጣ እንድትሉ አይደለም። ባላችሁ ነገር ሁሉ ተሰጣችሁ ማገልገል አለባችሁ። ሁለንተናችሁን ሰጣችሁ ማገልገል አለባችሁ። አንዳንዱ ሰው ለጥቅሙ ነው የሚሰበሰበው። ህመም ካለው ህመሙ እንዲነሳለት፣ ጥያቄ ካለው ጥያቄው እንዲመለስለት፣ የተያዘነበት ነገር ካለ እንዲለቀቅለት፣ ከዛ በኋላ ይጠፋል። እኛ በዚህ በቅዳሜ ፕሮግራም እናስታውሰው አንድ ነገር ልንገራችሁ፣ ትምህርት ይሆናችኋል። ያኔ ነው ቆይቷል። ምናልባት ይሄ ነገር አንድ 25 ወይ 27 ዓመት ይሆነዋል። ሁሌ ፊት የሚቀመጥ ሰው ነው ወንድማችን ፓስተር ሙላት። ያን ሰው አውቀዋል። ያን አዳራሹ እንዲህ አይደለም፣ እሱ ይዞራል። ፓስተር ሙላት በጠዋት ነው የሚመጣው። ጀርባውን እጁን አንስቶ ቆሞ ኋላ ይጸልያል፣ በዚህ ቆሞ ይጸልያል፣ በህዝቡ መካከል ይገባል፣ ይዞራል። ሌሎችም ወንድሞች አሉ እና ለይቶታል። ሲያው ያን ወንድም ያጠዋል፣ ለብዙ ጊዜ ያጠዋል። አንድ ቀን ብሔራዊ ቲያትር አካባቢ በእግሩ ወክ ሲያደርግ ያን ሰው ያገኘው። ምን ነው ደህና ነህ ሆይ እንዴት ነህ? ሰላምታ ከሰጠው በኋላ እባክዎ አባባ ይቀመጡ፣ አባባ ይቀመጡ፣ ጥሩ ነው። እኔም ሃሌሉያ ብያለሁ። እና ምን ነው ጠፋህ? አትጠፋም ነበር ለአንድ ለ7 ዓመታት አይጠፋም እዚህ። እና ሙልጭ ብሎ ምን ነው ጠፋህ ሲለው የምፈልገውን አግኝቻለሁ፣ ከዚህ በኋላ እዛ ምን አደርጋለሁ? እውነት ነው የምነግራችሁ።
ፓስተር ሙላት ያለኝ ነው ነገር። ከዚህ በኋላ ምን አደርጋለሁ? የምፈልገውን አግኝቻለሁ አለኝ። በጣም አዝኜ በዛ ሰው ተመለስኩ ብሎ አጫወተኝ። አንዳንድ ሰው ለጥቅሙ ነው ጌታን የሚከተለው። ለዚህ ነው ጳውሎስ ጢሞቴዎስ ላይ ለጻፈው መልእክት እግዚአብሔርን መምሰል ማትረፊያ ወይም ጊዜያዊ ጥቅም ማግኛ የመሰላቸው ብሎ ይናገራል። ምዕራፍ 6 ላይ ሄዳችሁ አንብቡ። አንደኛ ጢሞቴዎስ እንደሱ መሆን የለበትም። የኛ ስም እንዲጠራ አይደለም። እኛ ከሌላ የተሻልን እንደሆነን ለማሳየት አይደለም። ወይም ከዛ ጋር ሌሎች ተያያዥ ነገሮች ስለሆኑ አይደለም። የኛ ዋጋ በምድር ብቻ የሚያልቅ የሚያቆም አይደለም። ትልቅ ዋጋ በሰማይ ይጠብቀናል። አሜን አሜን። ክብር ለእግዚአብሔር ይሁን። ስለዚህ አንዱ እግዚአብሔር ከኔና ከናንተ የሚፈልገው በፍጹም ልብ በፍጹም ነፍስ እንድናገለግለው ነው። በቃ የማመነታ ማንነት ይዘን። አራተኛው እግዚአብሔር ምንድነው የሚፈልገው ካልን ትእዛዙን የቤቱን ስርዓት እንድንጠብቅ ነው። እዚሁ ላለላችሁ ቅድም ያነበብኩት ትእዛዙን የቤቱ አንዳንዱ እኮ እንደ ልቡ ነው እንደፈለገው። አንዳንዱ ማያቅ ነው የሚመስለው፣ አንዳንዱ እያወቀ ነው። የእግዚአብሔር ቤት ስርዓት አለ። ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ብሎታል። አሜን። ምን ማለት ነው? እርስ በርስ ባለን ህብረት በማገልገልና በመገልገል በማምለክ አብሮ በመውጣት በመግባት እንዴት መኖር እንደሚገባን የእግዚአብሔር ቃል ያስተምራል። አሜን። መንገድ አለው፣ ትእዛዝ አለው፣ ስርዓት አለው፣ አካሄድ አለው። አንዱ እግዚአብሔር የሚፈልገው ይሄንን ነው። አጠገቡ ያለውን ያላከበረ እንዴት ሌላውን ያከብራል? እኔ ፓስተር ተመስገንም ባከብር ለኔ ክብሬ ነው። አልቀልም። ፓስተር ደሳለኝም ባከብር፣ ኃይሌን ባከብር፣ እዚህ ያሉ ወንድሞቼ እህቶቼን ሁሉ መጥራት አልችልም። ባከብር ለኔ ማክበር ክብር ነው ይባላል። ጥቅስ አይደለም እንጂ የኛ ያበሾች አባባል ነው። አሜን። መቅለስለስ አይደለም። ማክበር ከልብ ይሆነ ለሰው ስለ ሰውነቱ የእግዚአብሔር ፍጡር ስለሆነ ለዛ ልንሰጠው የሚገባ ቫልዩ መኖር አለበት። ህዝቡ የአገር መሪ አያከብርም፣ ባለስልጣን አያከብርም፣ ህግ አይጠብቅም። አለባበሱ ትንሽ ጎስቆል ካለ ከሱ የተሻለ የተማረ አይመስለው ሌላ ነገር ኧረ ጉድ እኮ ነው። እግዚአብሔር አምላክ ይፈውሰን። በእውነት ጌታ ይፈውሰን። አሜን በሉ። ባትሆኑም በሉ ግድ የለም። ባትሆኑም በሉ አሜን ማለት መጥፎ አይደለም። ይፈውሰን ነው ያልኩት፣ ይስበረን አላልኩም። እግዚአብሔር ይፈውሰን። ክብር ለእግዚአብሔር ይሁን። በቃ እኔ የምፈልገው ትእዛዜን የቤቴን ስርዓት እንድጠብቅ ነው። አምስተኛው የመጨረሻው ላይ ያስቀመጠው ምንድነው? አምላክን እግዚአብሔርን እንድትወደድ ነው። አሜን። ይሄ የመጨረሻው አምስተኛው ነጥብ ሁሉን ነገር ነው የሚጠቀልለው። ከመውደድ ነው የሚወጣው። ለምን ባለፈው ማክሰኞ ወንድማችን ማሙሻ እዚህ ሲያገለግለን ራእይ መጽሐፍ ላይ የሚገርም ነገር ተናግሯል። እንደዛ አይቼው አላውቅም። የመጀመሪያው ፍቅርህን ምን አድርገሃል? ጥለሃል። ያ ሰው ለሰው ያለው ፍቅር አይደለም፣ ከእግዚአብሔር ጋር ያለን ነው። ከእግዚአብሔር ጋር ፍቅር ከሌለ ከሰው ጋር አይኖርም ማለት እውነት ነው። ክብር ለእግዚአብሔር ይሁን። ቅድም ሲጀምር ምናልባት በሌላ መልኩ ሊደገም ይችላል ያልኩት ለዚህ ነው። እኔ ፈልጌው አይደለም፣ በሕያው እግዚአብሔር ፊት ነው የምነግራችሁ። ትላንት ምሽት ላይ እኔ ሐሳብ ወደ አይምሬ ወደ ልቤ የመጣው እሱን አዘጋጃለሁ ስል ታመምኩ። አመመኝ በጣም። አሁን እየለቀቀኝ ነው መሰለኝ፣ ይስቅብኛል ተመስገን። አመመኝ፣ በጣም አመመኝ። ደግሞ ምን ልንገራችሁ፣ ያመመኝ ከላይ ከታች ገብቷችኋል። እረፍት ነስቶኝ እንቅልፍ አልተኛ፣ አልጸልይ፣ አላነብ ነገር በቃ ደግሞ ድክም ብሎኛል። የግድን ደግሞ የቤት ፕሮግራም ስላለን እኔና ቤተሰቤ ይሄ ባይብል ሰርቬይ እናጠናለን እና ባይብል ዶክትሪን በቃ ይሄ እግዚአብሔር ጊዜ ነው ሞታለሁ ብዬ ከነሱ ጋር መማር የሚገባንን ተምረን ጨረስን። መጸለይ የሚገባንን ቅድም በአገር ጉዳይ ጸለየን። ባለቤቴን እቻ አነሳች፣ በደንብ ጸለየን። ይሄ ምድራ መጸኛ ዩቲዩብና ፌስቡክ ውስጥ ተደብቆ የሚረብሽሉ እና ታመምኩ። በቃ ሌሊት ላይ ነው ያመመኝ። አሁን ግን እየፈወሰኝ ነው ይመስለኛል። እንዲነገር ስላልፈለገ ነው። ነቅተናል በሉት። ነቅተናል፣ ተነቃቅተናል። እግዚአብሔር ይገስጽ። እግዚአብሔርን
እንድትወድ ነው የምፈልገው። በቃ ሌላ ነገር አይደለም። ወደ አዲስ ኪዳን ላይ ልምጣና ሁለት ጥቅስ ተናግሬ ልጨርስ። አንድ ጸሎት እንጸልያለን። ያዕቆብ መልእክት ምዕራፍ 1 ቁጥር 25 ላይ እንዲህ የሚል ቃል ታነባላችሁ። ነገር ግን ነፃ የሚያወጣውን፣ ከኔ ጋር በሉት እስቲ፣ ነገር ግን ነፃ የሚያወጣውን። ክብር ለእግዚአብሔር ይሁን። ይቀጥልና ደግሞ እንደዚህ ይላል፣ ፍጹምን ሕግ ተመልክቶ። ፍጹም ሕግ በሉ እስቲ፣ ፍጹም ሕግ። ክብር ለእግዚአብሔር ይሁን። ደግሜ ያነበዋለሁ። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል አለ የጌታችን ወንድም ያዕቆብ። ነፃ የሚያወጣ ፍጹም ሕግ ምንድን ነው? የቱ ነው? ይሄ ሉቃስ ወንጌል ምዕራፍ 10 ላይ ታገኙታላችሁ ምን እንደሆነ። የእግዚአብሔር ቃል አይጣረስም፣ ሁሌ ይስማማል። ሉቃስ ወንጌል ምዕራፍ 10ን ጥቂት ቁጥሮች ምንጨርስበት ስለሆነ አነበዋለሁ። ይህን ክፍል ከቁጥር 25 እስከ 37 ያለውን ነው እማነበው። አንድ ሕግ አዋቂ ኢየሱስ ክርስቶስን ሊፈትን መጥቶ ላነሳው ጥያቄ የተሰጠው መልስ ነው። ይሄ ደግሞ እዛው ዞሮ ዘዳግም ምዕራፍ 6 ከቁጥር 4 እስከ 6 ባለው ላይ ታገኙታላችሁ። እንዲህ ይላል፣ እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስህ፣ ይህን አድርግ በሕይወትም ትኖራለህ አለው። ኳሱም መለሰለት። እርሱ ግን ራሱን ሊያጸድቅ ወድዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ ከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለ ይላል። ሂድ አንተም እንዲሁ አድርግ የሚለው 2 ጊዜ ነው የተጻፈው። ቁጥር 28 እና 37 ላይ ቁጥር 28 እና 37 ላይ አንተም ሂድና እንዲሁ አድርጋለሁ። ፍቅር በተግባር ነው የሚገለጠው አለው። አሜን። ፍቅር የሚወዱንም ብቻ መውደድ አይደለም። ፍቅር ያማረባቸውን የተመቻቸውን መልከቀና የሆኑትን ብቻ መውደድ አይደለም። ፍቅር የተጎዱትን፣ የወደቁትን፣ የተሰቃዩትንም መቅረብና መርዳት ነው አለው። እሱ አያችሁ ለመውደድ ይህ ሕግ አዋቂ የራሱ የሆነ ስታንዳርድ ሰርቷል ማለት ነው። እሱ አይደለም ማለት። ክብር ለእግዚአብሔር ይሁን። ዞሮ ጌታ አሁን መልሶ ወደ እኔና ወደ እናንተ የሚያመጣው እኔ ከእናንተ የምፈልገው እንደ ይከብዳል ፍቅራችሁ ፍጹም ሆኖ አላየሁትም ያለ ይመስለኛል። እንደዚህ ልበል፣ ፍቅራችሁ ፍጹም ሆኖ አላየሁም ጎዶሎ ነው ያለ ይመስለኛል። ጠፍቷል አይደለ? ግን ጎዶሎ ነው። ዞሮ የሚናገረው እኔ ከእናንተ የምፈልገው እንድትወዱኝ ነው። እኔን ከመውደድ የተነሳ እንድትፈሩኝ ነው። የፍቅር በመንገዴ እንድትሄዱ
በፍጹም ሁለንተናችሁ እንድታገለግሉኝ ትእዛዛቴን የቤቴን ሥርዓት እንድትጠብቁ ነው የምፈልገው ይላል። አሜን ነው። ክብር ለእግዚአብሔር ይሁን። እንጸልይ። የማንሞትለት ወንጌል አንኖርለትም። ሰምታችኋል ያልኩትን? የማንሞትለትን ወንጌል አንኖርለትም። በገንዘባችን ልንታመን እንችላለን፣ በቴክኖሎጂው ልንታመን እንችላለን። ዓለም ያላት በሙሉ ሊኖረን ይችላል፣ ግን መንፈስ ቅዱስን አይተካም። ህዝብ ሲቆጥሩ ምን እንደሚቆጥሩ ልንገራችሁ። መኒ ነው የሚቆጥሩት። ህዝብ ሲቆጥሩ ምንድን ነው የሚቆጥሩት? ዝና ነው የሚቆጥሩት። ህዝብ ሲቆጥሩ ክብር ነው የሚቆጥሩት። ህዝብ ሲቆጥሩ ጥቅም ነው የሚቆጥሩት።